ህፃን በአምላክን በአሰቃቂ ሁኔታ የገደሏት እናትና የእንጀራ አባት በዛሬው ቀን ውሳኔ ተላልፎባቸዋል። እንደዚሁም በቀነኒ ማለትም በአንዷለም ጎሳ ዙሪያ የፍርድ ቤት ቀጠሮ ምን ይመስላል የሚለውን እሱንም መረጃ ይዤ መጥቻለሁ። እስከ መጨረሻው ድረስ አዳምጡ ባካችሁን። ቪዲዮ ላይክ አድርጉት ለሁሉም እንዲደርስ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጣሪ የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እያልኩኝ ቀጥታ ወደ መረጃው ነው ማቃናላችሁ። እንግዲህ ዛሬ ሁለት መረጃዎችን ይዤላችሁ መጥቻለሁ። በመጀመሪያ ደረጃ ህፃን በአምላክን በአሰቃቂ ሁኔታ ህይወቷን የነጠቋት የወላጅ እናቷና የእንጀራ አባቷ በዛሬው ቀን እንግዲህ የፍርድ ሂደት አግኝተዋል ማለት ነው ከሁለት ዓመት በኋላ። ይህ እንግዲህ በቀላል ነገር የተደረገ ነገር አይደለም። አባቷ ህይወቱን እስከ ማጉደል ድረስ በጣም ብዙ መስዋዕት የተከፈለበት ውጣ ውረድ ፈተና ነበር። በዛሬው ቀን እንግዲህ ፍጻሜ እንኳን ባያገኝ ለሰው ልጅ ሲሰማ ደስ የሚል ነገር ነው። ምክንያቱም በህፃኗ ላይ ካደረጉት ግፍ አንጻር በእርግጥ ለእነሱ ይመጥናቸዋል ብዬ አላስብም ይሄ ፍርድ ራሱና እንግዲህ ህፃን በአምላክ ከእናቷ ከአባቷ ጋር ስትኖር ነበር። በስተመጨረሻ እናትና አባቷ ስምምነት ባለማግኘታቸው ማለትም በመጋጨታቸው በመካከላቸው ጥሩ ግንኙነት ሳይኖር ሲቀር ይለያያሉ። ከዚያ የበአምላክ እናት ሌላ ባል ታገባለች፣ ለበአምላክ እንጀራ አባት ማለት ነው። እንጀራ አባቷ እንግዲህ አንድ ቀን ያው በሚያሳዝነው ሁኔታ ይደፍራታል። ከደፈራት በኋላ እናቷ ወላጅ እናቷ ለጓደኞቿ እንዳትናገር ከሰው ጋር እንዳትገናኝ በማለት ህፃን በአምላክ የአምስተኛ ክፍል ተማሪ ናት። በምስሉ ላይ የምታዩት ነው የደፈራት ሰውዬ ማለት ነው። ምን የሚያክል ሰውዬ ይችን አንድ ፍሬ ልጅ። ከዛም በኋላ ባልና ሚስት ተባብረው በአንድ ላይ ልጅቷን በመቀጥቀጥ አንድ ቤት ውስጥ አስቀምጠው ምግብም እንዳትበላ በማድረግ ብዙ ስቃይ መከራ በማድረስ ከትምህርቷም ከምኗም ተቋርጣ ቁጭ ያለች ጓደኞቿን ካገኘች ለጓደኞቿ ምናልባት ታወራለች በሚል ሁኔታ ማለት ነው። እናት እንግዲህ የወለደቻት እናቷ ለባሏ ብላ ለሁለተኛ ባሏ ብላ ይችን አንድ ፍሬ ልጅ ምግብን በመከልከል ስቃይዋን በማብዛት እንግዲህ በዚህ ሁኔታ ህይወቷን እንድታጣ አድርገዋታል ማለት ነው። ይሄ ባል በምስሉ ላይ የምታዩት ከደፈራት በኋላ ማለት ነው። እንደዚህ አድርገው እንግዲህ ህይወቷን ካጣች በኋላ አባቷ ላይ ራሱ በጣም ብዙ ስቃይ ነው ያደረሰው። ብዙ ህይወቱን እስከ ማጉደል ድረስ እንግዲህ አባትየው ደግሞ በስተመጨረሻ ይህንን የመሰለ ውሳኔ እንዲወሰንባቸው አድርጓል ማለት ነው። አባቷ ያለበት ሁኔታ በጣም ነው የሚያሳዝነው። በጣም ነው በልጇ ዘንድ በጣም ነው የተጎዳው። ያሳዝናል። እንግዲህ ይችን አንድ ፍሬ ልጁን ደክሞባት ተስፋ ያደረገባትን ነገ አድጋልኝ የሆነ በቃ ትጦረኛለች፣ ትልቅ ደረጃ ትደርስልኛለች፣ የሀገር ተወራሽ ናት፣ ሀገሯን ተረካቢ ናት ያላት ልጅ በገዛ እናቷ ለባሏ ተደርባ የገዛ የወለደቻትን ልጇን በማሰቃየት በአንዴ እንኳን አለ የሚያደረጓት በማሰቃየት ምግብ በመከልከል አብረው በመደብደብ ከደፈራት በኋላ ባልየው ማለት ነው። በጣም ነው የገረመኝ። እንዴት ሰው እናት እንደዚህ ነች? እውነት እንደዚህ አይነት እናት አለ? አገራችን ላይ እንደዚህ አይነት ሴቶች አሉ? እኔ እንጃ ሰምቼም አይቼም አላውቅም። የዚች ደግሞ የተለየ ነው። አረ እንኳን ሰው አይደለም እንስሳ እንኳን በልጁ ላይ ጨክን ማለት ነው። የዚች ግን እኔ ምን አይነት ፍቅር ነው ይሄ? እውነት አፍቅረው ነው ወዳው ነው? እኔ አላውቅም። ምክንያቱም አንድን ሰው ካፈቀረ ከወደደ ሁሉን ሰው የመውደድ እንትን አለው። በቃ ሁሉን ሰው ይወዳል። ሁሉን ሰው መልካም አስተሳሰብ አለው። እቺ ጭራሽ ፍቅር አላት ብዬ አላስብም። ባለቤቷ ራሱ በልጇ ላይ እንደዚህ ከጨከነች በኋላ ማለትም ጨካኙ ሰውዬ እሷን አብሮ መኖሩ በጣም እየገረመኝ ነው። በጣም ብዙ እያሰላሰልኩኝ የነኝህን ሰዎች ጉዳይ በቃ በጣም ነው የሚገረመው ማለት ነው። ስንት አይነት ሰው አለ፣ ስንት አይነት ሰው አለ። ኧረ እንጀራ አባት እንጀራ እናት እንኳን እንደዚህ ጨካኝ አይደለችም በልጇ ላይ። የዚች ግን እንግዲህ ባለቤቷ ለህግ ተላልፎ እንዳይሰጥ፣ ልጅቷ ትምህርት ቤት እንዳትሄድ፣ ከጓደኞቿ እንዳትገናኝ፣ ምግብን ባለመስጠት ዘግታ አንድ ቤት ውስጥ አስቀምጣ ስቃይዋን አብዝታት ይችን የመሰለች ልጅ እንግዲህ ገላለች ማለት ነው። የራሷ ልጅ እንግዲህ እስከ ዛሬ ድረስ ምንም አይነት ውሳኔ ሳይተላለፍባቸው ነበረ ተቀምጠው የነበሩት። በዛሬው ቀን ግን በጣም ደስ ይላል። ሞት ሁለቱም እንጀራ አባቷም እናቷም በሞት እንዲቀጡ ተወስኖባቸዋል ማለት ነው። በጣም ደስ ይላል። ያው ሰው ቢሞት ባይሞት ምንም የሚገኝ ጥቅም የለውም። ነገር ግን ለሰሚው ደስ ይላል። ለአባትዮ ለዚህ ምስኪን ሰውዬ በጣም ደስ ይላል። አሁን ላይ በነገራችን ላይ ያለበት ሁኔታ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ቢሰበርም አይገርምም። ምክንያቱም ልጁን ያጣው እንደምታዩት ነው በምስሉ ላይ ማለት ነው ያለበት ሁኔታ። እንግዲህ በርካቶች ለህፃን በአምላክ ፍትህ በመጠየቃቸው ሁሉም ከአባትየው ጎን በመቆማቸው ይችን የመሰለች 11 ዓመት ልጅ እንግዲህ እኔ እንጃ በጣም ነው የገረመኝ። ሚስት እያሉ ምን ፍለጋ ነው ከዚች አንድ ፍሬ ልጅ ጋር ቆይ ይሄንን የመሰለ
በሬ እኮ ነው የሚያክለው በሬ ማለት ነው እዚች ልጅ ላይ በሬ። ኧረ በስመ አብ ወልድ መንፈስ ቅዱስ። እንደው በጣም ነው የሚያሳዝነው ሀገራችን ላይ የተሰራጨው ነገር፣ በተለይ አሁን ላይ ያሳዝናል፣ ያሳፍራል። ባይወልዳትም እንኳን ይቺ ልጁ ነበረች። ይቺ ቆሻሻ ደግሞ እንደምታዩት ኧረ ስታስጠላ፣ በገዛ ልጇ ላይ እንደዚህ አይነት አውሬነት ደግሞ ሰው ፊት ራሱ ለነገሩ ምን ታደርጋለች? ወዳ ሳይሆን ተገዳን የተገተረች ፍርድ ቤትና እንግዲህ እንዲህ አይነት ነገር ተፈርዶባቸዋል ማለት ነው። በጣም ደስ ይላል። እኔ በግሌ ደስ ብሎኛል። ለሰሚው ደስ ይላል። በቃ እንኳን ተፈጻሚነት እንኳን ባያገኝም እስከዛሬ ድረስ የሞት ፍርድ ተፈረደባቸው ሲባሉ እንሰማለን። እስከዛሬ ድረስ በሀገራችን ላይ ግን ይሄ ነገር ተወስኖ ተደርጎ አያውቅም። ቢሆንም ግን ለዚህ ምስኪን አባት እንደዚህ ወጥቶ ወርዶ 2 ዓመት በኋላ ይሄ ነገር መደመጡ ይሄ ነገር መሰማቱ በጣም ነው ደስ የሚለው። እንኳን ለሱ አይደለም ለኛ ራሱ ደስ ብሎናል። እግዚአብሔር ይመስገን። አሁን እነሱ ቢሞቱ እኛ ሚስት ሆነን አንበላቸውም። ነገር ግን ጨካኝ አውሬ ከሰው ያልተፈጠሩ በተለይ ሴትየዋ እንዴ እኔ ግርም ምን ያለ በቃ እውነትም አንዳንዴ ባልና ሚስት ከአንድ ባህር ይቀዳል የሚባለው ነገር ትክክል ነው። እሱም ጨካኝ ነው። ይሄ በሬ የሚያክል ሰውዬ አንድ ፍሬ ልጅ ላይ ምን አይነት ጭንቅላቱ እንዴት እንዳሰበው ራሱን ያላቅም። እሷ ደግሞ የባሰች ነች። አምጣ የወለደቻት ልጇን ለባሏን ብላ ባሏ እንዳይታሰርባት ብላ እሷን በማሰቃየት እሷን በመደብደብ ከጓደኞቿ በመነጠል ብዙ ነገር በማድረግ እንግዲህ ስቃዩን በማብዛቷ ይሄ ሁሉ ነገር ተደምሮ እንግዲህ ሁለቱም በሞት እንዲቀጡ ተወስኗል። በጣም ነው ደስ የሚለው። ይሄ ነገር ሊበረታታ ይገባል። ለአባቷ ትልቅ መጽናናትን ይሰጣል። ሁለተኛ ሞት አይሞትም። ቢያንስ የደረሰበት ስቃይ መከራው አዘኑ እንዳለ ሆኖ በዛ ላይ ደግሞ ባልና ሚስት ያደረሱበት ነገር እንዳለ ሆኖ ይሄ ነገር ሲሰማ ደግሞ የድካሙ ፍሬ ሲያበራ በጣም ደስ ይላልና ፈጣሪ መጽናናትን ይስጠው ለሱ አብዝቶ ነው የምለው። ለልጅቷም እንግዲህ ነፍስ ይማር አለለም። መቼስ የ11 ዓመት ልጅ ምንም አይነት ኃጢአት የለባትም። ለአባቷና ባጭሩ ከስሩ ላሉት ሁሉ መጽናናትን ይስጣቸው። ይቺ አውሬ እሷን እንደዚህ አድርጋ እሷ ከዚህ አውሬ ጋር አሸሸም ገዳይ ልትል ነበር አላማዋ፣ አቀዷ። ግን ፈጣሪ ደግሞ አለ፣ ፈጣሪ አለ። ብዙ ጥረት ቢያደርጉም አባቷን ለመጣል እውነት ግን ትሰለስላለች እንጂ አትበጠስም። እውነት አሸንፋለች በዛሬው ቀን። በጣም ደስ ይላል። እውነት ለመነጋገር ልጅቷ በእርግጥ አትመለስም። ባትመለስም ግን ለሌላው ሰው ትንሽም እንኳን ፍርሃት ያድርባቸዋል። ትንሽም እንኳን እንደዚህ አይነት አውሬነት ከማድረጋቸው በፊት ቆመው ላይ ያስባሉ ማለት ነው። ግን እንደው ልጅ ወልዶ ማንም ሰው ባይለያይ ጥሩ ነው። በቃ ማንም ሰው ልጅ ወልዶ ባይለያይ። ልጆች ደግሞ ተወልደው ከተለያዩ አባታቸው ጋር ቢሆኑ ይሻላል ብዬ አስባለሁ። ቢያንስ እንጀራ እናት ብትመጣ ምንም አይነት ጥቃት አታደርስባቸውም። የሆነ ነገር ልትቀጣቸው ትችላለች ምናምን እንጂ ከዚህ የከፋ ነገር አይደርስባቸውም። ሴት ግን እንጀራ አባት ያመጣች ጊዜ በጣም አደጋው እየከፋ ነው ማለት ነው። በጣም ከዚህም በፊት እንግዲህ አቅርቤላችኋለሁ አንድ ታሪክ። ልጅሽን የገዛ ልጇን እንግዲህ ንብረቱ ሁሉም ነገሩ የራሷ ነው። ያስተማረችው እሷ ነች፣ ስራ ያስቀጠረችው እሷ ነች፣ ቤቷ ያመጣችው እሷ ነች። እንደዚያ ሆኖ የመጀመሪያ ልጅ አለቻት። እሷን ከቤትሽ አስወጪ በማለት አይኗን እስከ ማጥፋት እየደበደበ እያሰቃያት ስንትና ስንት ነገር ልጄን ዋጋዬን የደከምኩባትን የትም ላስወጣት አልችልም በማለት እንግዲህ ልጅቷን ብዙ ነገር አይኗን እስከ ማፍረጥ ድረስ ሲያደርስ እሷ ውሳኔ ላይ መወሰን አልቻለችም። ሚስቱ ከእሱ 2 ልጆች ወልዳለች። እሷ እንኳን ትሻላለች፣ 2 ወንድ ልጆች ባለመወሰኗ እሷን ግን በአሰቃቂ ሁኔታ ከገደላት በኋላ ደብዳቤ ጽፎ አስቀምጦ እጁን ሰጠ ማለት ነው። ግን ማንን ጎዳ? ልጆቹን ጎዳ። ልጆቹ እናት የላቸው አባት የላቸው። አሁን 2 አጥተው ያልታደሉ ልጆች ሜዳ ላይ ተበተኑ ማለት ነው። እና ብቻ በጣም አስቸጋሪ ነው። ሌላው ነገር እንግዲህ የአንዷለም ጎሳ የቀጠሮ ቀን በድጋሜ ለቀጣይ 7 ቀን ተቀጥሯል። እንግዲህ ፖሊስ ያለውን መረጃ ጠቅልሎ ለፍርድ ቤት ማቅረቡ ተሰምቷል ማለት ነው። ፍርድ ቤትም ለ15 ቀን ጊዜ ስጡኝ ብሎ ቢጠይቅም ለ7 ቀን ብቻ ተሰጥቶት ለ7 ቀን ቀጠሮ ተሰጥቷል። ከዚያም በኋላ ምን አይነት ውሳኔ ይወሰናል የሚባለው ነገር ከ7 ቀን በኋላ ነው የምናየው ማለት ነው። እንግዲህ ያለው ነገር ይሄንን ይመስላል። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል ማለት ነው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያደርግልን። ቻው